በኋላ የተኛው ሃይማኖት ራዳር ይጣሳል። እውነተኛውን ወንጌል ስትሰብክ የሃይማኖተኞችን ራዳር ጥሰት ትገባለህ። ድንበሩን ጥሰት ትገባለህ። አሜን ነው ወይ? ከዚህ በኋላ ኢትዮጵያ ውስጥ ይሄ የነሱ ነው፣ ይሄ የናንተ ነው ተብሎ የተደረገ ምልክት ይጣሳል። ይጣሳል። የሱና ያንተ የሚባል ነገር የለም። በሰማይ ያለው በምድር ያለው የኢየሱስ ነው። አሁን የመጣው ክብር፣ አሁን የመጣው መገለጥ፣ አሁን የመጣው እሳት፣ አሁን የመጣው የወንጌል ኃይል ድንበር ይጥሳል። ሃይማኖተኞች የሰሩትን ግንብ ይሰብራል። እያባበልን የምንሰብክበት ዘመን አልፏል። እያባበልን የምንሰብክበት ዘመን አልፏል። በኃይልና በስልጣን እንሰብካለን። በኃይልና በስልጣን እንሰብካለን። ወዳጄ እያባበልክ የሰበክበት ዘመን፣ እያባበልን የምንሰብክበት ዘመን አልፏል። ከዚህ በኋላ በኃይልና በስልጣን ይሆናል። ሞት በእኛ ዘንድ ቦታ የለው። በየቀኑ ከሞት ጋር እንጋፈጣለን። ብትኖር የምትኖረው ለክርስቶስ ነው። ብትሞት የምትሞተው ለክርስቶስ ነው። ቢኖር የሚኖረው ቢሞት የሚሞተው ለኢየሱስ ክርስቶስ ብቻ ነው። እኛ ቋሚ ቦታ የለን። ተንቀሳቃሽ ነህ በል አጠገብ ያለው። እንደ ተራራ ቁጭ ለማለት የሚፈልግ ሃይማኖተኛ ነው። እኛ ሃይማኖተኞች አይደለንም። እኛ ድንኳን እንፈልጋለን። እየነቀልን እንጓዛለን። ጳውሎስን አይታችኋል። መጀመሪያ የገባው ወደ ተሰሎንቄ ነው። ረበሹት። ለቆ ወደ ቤሪያ ገባ። ረበሹት። ቤሪያን ለቆ ወደ አቴና ገባ። ረበሹት። ይቀጥላል። ስለ ክርስቶስ የሚመሰክር አንድ ሰው ወደ ተሰሎንቄ ገባ። የወንጌልን እውነት ሳያሸራርፍ የሚናገር ስለ ክርስቶስ ግንባሩን የሚሰጥ አንድ ሰው ወደ ተሰሎንቄ ገባ። የጳውሎስ መግባት በተሰሎንቄ ከተማ ነዋሪዎችና አለቆቿ ላይ ተጽዕኖን ፈጠረ። ከጳውሎስ ወደ ተሰሎንቄ መግባት የተነሳ በተሰሎንቄ ከተማ የሚኖሩ አለቆችና ነዋሪዎች በሙሉ ታወቁ። ጳውሎስ ገባ ይባላል። አዎ። የት ቤት ነው ያደረው? ማን ነው የተቀበለው? ከማን ጋር ነው ያደረው? የት ሰፈር ነው ያደረው? ከተማው ሙሉ በሙሉ ፍለጋ። ከተሰሎንቄ ከተማ የሚኖሩ ሰዎች ታወቁ ይላል። የታወቁት ተራ ሰዎች አይደሉም። የከተማው ሕዝብ በአጠቃላይ አለቆች የተባሉት በአጠቃላይ ታወቁ። ኢየሱስን የሚናገር አንድ ሰው ከተማውን መረበሽ ይችላል። የተሰሎንቄ ከተማ ነዋሪዎች ሲናወጡ ጳውሎስ ከተሰሎንቄ ተነስቶ ወደ ቤሪያ መጣ ይላል። ስራ ሰርቶ ነው የወጣው። ከገባን ሳንሰራ እንወጣ። ኢየሱስ ጌታ ነው ብሎ አለቃ ካባረረ ደስ ይበል። የሆነ ነገር ተክለ ነው የምትባረረው። በዚህ ዓመት ስራ በሌለበት ስፍራ አትገኝም። በገባህበት ስፍራ ሁሉ ስራ ሰርተህ ትወጣለህ። በገባህበት ቦታ ሁሉ ስራ ሰርተህ ትወጣለህ። አጠገብ ያለውን ሰው በገባህበት ቦታ ሁሉ ስራ ሰርተህ ትወጣለህ በልልኝ። የምትናገረው ነገር ስራ ይሰራል። የምትንቀሳቀሰው እንቅስቃሴ ስራ ይሰራል። የምታየው እይታ ስራ ይሰራል። የምታወራው ወሬ ስራ ይሰራል። ማቴዎስ ወንጌል ምዕራፍ 10 ላይ ክርስቶስ ኢየሱስ የተናገረው ቃል አለ። በአንድ ከተማ ሲያስጨንቋችሁ ለቃችሁ ወደ ሌላ ከተማ ሽሹ ይላል። መታገል ጎሮሮ ለጎሮሮ መያያዝ አያስፈልግም። ጳውሎስ ተሰሎንቄን ለቆ ወደ ቤሪያ ገባ። በቤሪያም በተመሳሳይ ሁኔታ ተናወጡ። የቤሪያ ከተማ ነዋሪዎች እንደ ተሰሎንቄ ነዋሪዎች አይደሉም። ልባቸው ሰፊ ነው። መነጋገር ይፈልጋሉ። በመነጋገር ያምናሉ። ጳውሎስ ከሞት የተነሳውን ኢየሱስ ክርስቶስን መስበክ ጀመረ። ካለበት ከተማ ተነስቶ ወደ ተሰሎንቄ ሲመጣ ጳውሎስ ብቻውን ነው የመጣው። ከተሰሎንቄ በኋላ ከጢሞቴዎስ ጋር ነው የመጣው። የቤሪያ ከተማ መናወጥ ሲጀምር ሰው ሁሉ በተኛበት ሌሊት አማኞች ጳውሎስን ወደ አቴና ሸኙት ይላል። ሌሊት ከቤሪያ የተነሳው ጳውሎስ ወደ አቴና ከተማ ገባ። ጳውሎስ ወደ አቴና ከተማ የሄደው ለአገልግሎት አይደለም። በደንብ አስተውሉ። ጳውሎስ ወደ አቴና ከተማ የሄደው
ከቤርያ ተሰዶ ነው። ሲላስንና ጢሞቴዎስን ይጠብቃቸው ነበር በአቴና ከተማ ሆኖ። እነሱን እየጠበቀ አንድ የሚገርም ነገር አየ። የአቴና ከተማ ነዋሪዎች የሚሰግዱለትን የማይታወቅ አምላክ የሚል ጽሑፍ ያለበትን መሠዊያ ያገኘ። መንፈሱ ተበሳጨ ይላል። ስደት ፈርተ፣ መገፋትን ፈርተ የማይዋጣውንም አሜን የምትል አንተ ሰው አንዳንድ ጊዜ መበሳጨት አለብህ። መንፈሱ ተበሳጨ ይላል ጳውሎስ። ኢየሱስና ጣዖት ተደባልቆ ሲመለክ እያየን ዝም አንልም። መንፈሳችን መበሳጨት አለ። ከክርስቶስ ልደት 146 ዓመት ገደማ ላይ ሮማውያን አቴናን ገዟት። በጳውሎስ ዘመን አቴና የሮማውያን ግዛት ነበረች። በአቴና ከተማ በየቦታው የሚሰገድለት ምስል ነበረ። እዛም በአቴና ከተማ የሚመለኩ ጣዖታት ነበሩ፣ ምስሎች ነበሩ። ከነሱ መካከል አንዱን ነው ጳውሎስ ያገኘው። ለአገልግሎት ተጋብዞ አይደለም ወደ አቴና የገባው፣ ወንድሞቹን ሲጠብቃቸው ነበረ። የሆነ ቦታ 5 ደቂቃ ጠብቅ የተባለ ሰው ወንጌልን መስበክ ምን አስፈልገ? የቀጠርከው ሰው እስከሚመጣ ድረስ ዝም አትበል። አጠገብህ ለተቀመጠው ሰው ኢየሱስ ከሞት እንደተነሳ፣ ኢየሱስ ወደ ሰማይ እንደሄደ፣ ኢየሱስ ተመልሶ እንደሚመጣ መስክር። አደገኛ የሆነ ንቅናቄ ከዚህ በኋላ ይነሳል። ከታሪክ ስንነሳ አቴና የዲሞክራሲ ከተማ ነበረች። ዲሞክራሲ የሚለው ጽንሰ ሐሳብ የወጣው ከአቴና ነበረ። እስካለንበት ጊዜ ድረስ የዲሞክራሲ ልደት ስፍራ በመባል ነው የምትታወቀው አቴና። ዲሞክራሲ ያስፈልጋል ልዩነቱን ለመናገር። እዛና እዚህ ያለውን አንተ ጋርና እሱ ጋር ያለውን ልዩነቱን ለመናገር ዲሞክራሲ ያስፈልጋል። መፍትሄ ነው እያልክ መስበክ አለብህ። ኢየሱስን ማወጅ፣ ኢየሱስን መግለጥ መፍትሄ ነው። ወንጌልን ለመስበክ ዲሞክራሲ ያስፈልጋል። መከልከል የለብህም። አንተ ጋር ያለውን እውነት ለሌሎች ሼር ለማድረግ ገደብ መኖር የለበትም። አጠገብ ያለውን ሰው ተፈቀደም አልተፈቀደም ኢየሱስ ይሰበካል በልል። የግሪክ ፈላስፎች የታወቁ ዝነኞች የሚኖሩባት ከተማ አቴና ነች። በእነዚህ መካከል ነው ጳውሎስ የሚናገረው። የግሪክ ዝነኞች፣ የግሪክ ታዋቂ ሰዎች ባሉባት ከተማ ውስጥ ጳውሎስ ወንጌልን በጀግንነት ይሰብካል። ቀና ብሎ ይናገራል። ለዚህ እኮ ነው ጳውሎስ በወንጌል አላፍርም፣ አንገት አልደፋም፣ ዝቅ አልልም። ወንጌል በዚህ ዓመት ለፈላስፎች ይሰበካል። ወንጌል በዚህ ዓመት ለዝነኞች ይሰበካል። ለታዋቂ ሰዎች ይሰበካል። ለትልልቆች ይሰበካል። ፈርተ የምታልፈው ሰው ሊኖር አይገባም። ኢየሱስ ጌታ ነው። መንፈስ ቅዱስ ድፍረታችሁ ይሆናል። መንፈስ ቅዱስ ኃይላችሁ ይሆናል። መንፈስ ቅዱስ ጉልበታችሁ ይሆናል። መንፈስ ቅዱስ ስልጣን ይሆናል። ጳውሎስ በገበያ ስፍራ ከአንዳንዶቹ ጋር ስለ ወንጌል ይነጋገር ነበር። መነጋገር ያስፈልጋል። ለመነጋገር የምትፈሩ ሰዎች ለምን ትፈራላችሁ? ሶሉሽን የሚመጣው በመግለጫ ሳይሆን በመነጋገር ነው። ከምድር እንደ ቮልካኖ የሚፈነዳ ነገር ቢኖር፣ ከሰማይ እንደ በረዶ የሚዘንብ ነገር ቢኖር እውነት አይለወጥም። ጳውሎስ የተናገረው እውነት በተሰሎንቄም እውነት ነው፣ በቤርያም እውነት ነው፣ በአቴናም እውነት ነው። እውነት ይቀጥላል። በእውነት ላይ የሆነ ነገር ጨማምረን እንድንናገር በቁጣ የምትናገሩ ሰዎች እኔ የእናንተ ብራንች አይደሉም። እኔ በግንዱ ላይ የበቀልኩት የእግዚአብሔር ልጅ ነኝ። እኔ የሚናገረውን እውነት መከልከል አትችልም። የሆነ ግለሰብ፣ የሆነ ቡድን፣ የሆነ ተቋም ስለተበሳጨ ከገባኝ እውነት ፍንክች እልፍ አንድ ኢንች ወደፊት አልሄድም። ጳውሎስ መንፈሱ ተበሳጨ። ለምን ጳውሎስ እንደ ሌሎች ዝም ብሎ አላለፈም? ለምን እንደ ሌሎች ሸፋፍኖ አላለፈም? አልተሰጠውም። ሸፋፍኖ የሚያልፉ ይለፉ አሉ። በእኛም ውስጥ ቦቅባቃዎች። ምንም ቢኖርህ ከ80 በላይ አትኖርም። ከዛ በላይ ድካም ነው ይላል። ሸኘኝ ትላለህ። በምድር ላይ መኪና በስም ያለ፣ ካርታፕላን በስም ያለ፣ ብዙ ገንዘብ በስም ያለ፣ ግን በሰማይ ምን አለ? አስመዝግበ ሙት። በምድር ያተረፍከው ዝና በሙሉ እዚህ ያበቃል። ከሞት በኋላ ከኢየሱስ ጋር ለዘላለም መኖር አለ። በዛን ጊዜ የምድርን መከራ አሸንፎ የመጡት ተብሎ የሚሰጥ ሽልማት አለ። እሱን አይታችሁ ነው ወንጌልን መስበክ ያለባችሁ። ውብ በሆነች የግሪክ ፈላስፋዎች በሞሉባት፣ ዝነኞች በሞሉባት፣ ታዋቂ ሰዎች በሞሉባት በዚች ከተማ መሃል በየቦታው በየስፍራው የሚመለኩ የጣዖታት ምስሎች ነበሩ።
ከነዚህ መሃል የማይታወቅ አምላክ የሚለውን ጳውሎስ ባየ ጊዜ መንፈሱ ተበሳጨ። አነጋገራቸው። ምንድነው ይሄ አላቸው። የሆነ ነገር ገብቷችኋል፣ ግን በደንብ አልገባችሁም አላቸው። የማይታወቅ አምላክ አለ፣ እናንተ ያላወቃችሁትን አምላክ ልንገራችሁ አላቸው። የምታመልኩትን እየተመለከቱ ሳልፍ የማይታወቅ አምላክ የሚል ጽሕፈት ያለበትን መሠዊያ ደግሞ አግኝቻለሁና እንግዲህ ይህንን ሳታውቁት የምታመልኩትን እኔ እነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሠራው መቅደስ ውስጥ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። የአቴና ከተማ ነዋሪዎች የረቀቀ ዕውቀትና ጥበብ ነበራቸው፣ ነገር ግን እግዚአብሔርን አያውቁም። በምድራችን በሚሊዮን የሚቆጠሩ ሰዎች ሃይማኖት አላቸው፣ ግን አልዳኑ። ሰው መዳን የሚችለው ኢየሱስን ሲያገኝ ብቻ ነው። ሲያጠገብ ያለውን ሰው መዳን በኢየሱስ ነው በለለ። የአቴና ከተማ ነዋሪዎች የረቀቀ ዕውቀትና ጥበብ ነበራቸው፣ ነገር ግን እግዚአብሔርን አያውቁም። በጣም የረቀቀ ዕውቀት ነበራቸው፣ በጣም የረቀቀ ጥበብ ነበራቸው፣ ነገር ግን እግዚአብሔርን አያውቁ። ብዙ ሰዎች ዕውቀት አለን ይላሉ፣ ግን እግዚአብሔርን አያውቁ። የረቀቀ ዕውቀት ቢኖርህ የብዙ ሺህ ዓመት ታሪክ ባለቤት ብትሆን፣ ፊደል ብትቀርጽ፣ የቅርሶች ባለቤት ብትሆን፣ ክርስቶስን ማዕከል ካላደረክ ጣዖት ከማምለክ በምንም አይለይም። ሃይማኖተኛ ማለት አንድ የሚያመልከው ነገር ያለው ግን የሚያመልከውን የማያውቅ። የአቴና ከተማ ነዋሪዎች ያመልካሉ፣ ግን የሚያመልኩትን አያውቁም። ይሰግዳሉ፣ ለማን እንደሚሰግዱ ግን አያውቁም። ሰዓቱን ጠብቆ ያመልካሉ፣ ማንን እንደሚያመልኩ አያውቁም። መሠዊያ ቦታ ላይ ያለው የማይታወቅ አምላክ ይላል። ጥቃት ይደርስብኛል፣ ከማህበራዊ ኑሮ ገለላለሁ፣ ከእድር እባረራለሁ፣ ተቀባይነት አጣለሁ፣ ይወዱኛል አይወዱኝም ብሎ የሚያስብ ሰው እውነተኛውን ወንጌል መናገር አይችልም። ክርስቶስን በትክክል ለመስበክ ከዚህ መንፈስ መላቀቅ መቻል አለባቸው። በዮሐንስ ወንጌል ምዕራፍ 3 ላይ የምታገኙት ኒቆዲሞስ የተባለ ሰው ሃይማኖተኛ ነው። ተራ ሃይማኖተኛ ሳይሆን መምህር ነው። በአይሁዳውያን ዘንድ የሚታወቅ ሰው ነው። ኢየሱስ ክርስቶስ ለዚህ ሰው ሲናገር አልዳንክም አለው። መምህር ነው ብያቸዋል። ወንጌል እንደዚህ ነው የሚሰበከው። መምህር ሊሆን ይችላል፣ ካልዳነ አልዳነም። የሆነ ተቋም ፈላጭ ቆራጭ ሊሆን ይችላል፣ ካልዳነ አልዳነም። ኒቆዲሞስን የሚያክል መምህር የለም። ይህ ሰው በጣም ታዋቂ ነው። ይህ ሰው በጣም ተጽዕኖ ፈጣሪ ነው። ኢየሱስ ክርስቶስ ግን በግልጽ ነው የተናገረው፣ አልዳንክም። ለመዳን እንደገና መወለድ አለብህ። እንደገና መወለድ ማለት ደግሞ በኢየሱስ ማመን ነው። በኢየሱስ ያመነ ሰው ሁሉ እንደገና የተወለደ ነው። እንደገና መወለድ አለብህ አለው ኢየሱስ። መጽሐፍ ቅዱስ እንደገና የተወለደውን ሰው እንደ ንፋስ ነው ይላል፣ አያዝም። እንደገና የተወለደ ሰው በጥብጦ ሲመጡ አይታይም። እንደገና የተወለደ ሰው ምንድነው? ንፋስ ነው። መጽሐፍ ቅዱስ ነው የሚለው እንደገና የተወለደ ሰው ንፋስ ነው። ንፋስ ትልቁን ዛፍ ወደ ግራ ወደ ቀኝ፣ አንድ ጊዜ ወደ ፊት ወደ ኋላ ይታያል። ይበሳጫል ዛፉ። በቃ ንፋሱ ይመጣና ሌላ ጊዜስ ከተማ ውስጥ ከዚህ በኋላ ኢየሱስን በመናገር ትልልቅ ዛፎችን አንድ ጊዜ ወደዚህ ሌላ ጊዜ ወደዛ፣ ግን አንያዝም። እስኪ አንድ ሰው ጮሆ አሜን ይበል። እናናውጣችኋለን። በቁጣ ሲመጡ አንታይም፣ በኃይል ሲመጡ አንጨበጥም። እንደገና የተወለዳችሁ እናንተ ንፋስ ናችሁ፣ ማንም ሊይዛችሁ አይችልም። እስኪ አንድ ሰው ጮሆ አሜን ይበል። በነብይ እዩ ላይ የተበሳጨ ካለ እዩ እኮ ነፋስ ነው። አይታይም፣ አይጨበጥም፣ አይዳሰስም። ላሰባችሁት ዓላማ እጃችሁ ውስጥ አይገባም በሉት። እኔ እንደገና ተወልጃለሁ። እኔ እንደገና ስለተወለድኩ ነፋስ ነኝ። ነፋስን ማን ያስፈራረዋል? ነፋስ ለማን ይፈራል? ሁለተኛ እኔ አካባቢ እንዳትል በሉት እስኪ። ይሰማል፣ ያዳምጣል፣ እንደገና መምጣቱን ይተዋል። እሱን ለማስፈራራት በከፈትከው አፍ ውስጥ ራሱን ንፋስ ይገባል። ለመናገር በከፈቱት አንደበታቸው ውስጥ እንገባለን።
አጠገብ ያለውን ሰው እንደገና የተወለደ ሰው ንፋስ ስለሆነ ዛቻ አይፈራም፣ ክስ አይፈራም፣ ቡድን አይፈራም፣ ማንንም አይፈራም በልልኝ እስኪ። ዝም ብሎ ኢየሱስን ይናገራል። ዝም ብሎ ክርስቶስን ያውጃል። በዝም በዛም በሁለት በኩል ተሰልፎ ትልቅ ጉድጓድ ውስጥ ሊከቱት ስሉ በመካከላቸው በዚህ ዓመት ትነፍሳላችሁ። ለነፋስ ሕግ አልወጣም፣ ወደፊትም ሕግ አይወጣም። በሐዋርያት ሥራ ምዕራፍ 17ን ሙሉ በሙሉ በምታነቡበት ጊዜ ታወኩ 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 የሚል መልእክት ታገኛላችሁ። ከላይ ከፍ ብላችሁ በምታነቡበት ጊዜ እነዚህ ጳውሎስን ለመረበሽ የመጡ ሰዎች ስራ ፈቶችና ክፉ ሰዎች ናቸው ይላል። ስራ ፈቶች። ስራ ፈት ማለት ሱቅ የሌለው ማለት አይደለም። ስራ ፈት ማለት ወንጌልን የማይሰብክ ማለት ነው። ይሄ የወንጌል ንቅናቄ የሚበርድ እንዳይመስላችሁ። ክርስቶስ ተመልሶ የሚመጣበት ዘመን ስለደረሰ ወንጌል በዓለም ሁሉ በኃይል ይሰበካል። በሚያባብል ቃል አይደለም፣ በኃይልና በስልጣን ይሰበካል። ለዚህ ክብር የተጠሩ ሰዎች አሉ። ለዚህ ክብር የተጠሩ ሰዎች አሉ። ለዚህ ክብር የተሾሙ ሰዎች አሉ። ለዚህ ሞገስ የተሾሙ ሴቶችና ወንዶች አሉ። አብዛኛው አረማውያን መስዋዕት የሚያቀርቡት ለጣዖት ነበር። ግን የሚሉት ምንድነው? ለአምላክ ነው ይላል። ስርዓታችሁ ልክ አይደለም፣ የተደባለቀ ነው አለ። በግልጽ ነው የነገራቸው ጳውሎስ። የምታመልኩት አምልኮ፣ የምታከናውኑት ስርዓት የተደባለቀ ስለሆነ መለየት አለበት፣ መለየት አለበት በማለት በግልጽ ነው የነገራቸው። ሳንፈራ ማወጅ እየጨመረ ይሄዳል። ጣዖትን ጣዖት ማለት እየጨመረ ይሄዳል። ሕይወት ያልሆነውን ሕይወት አይደለም ማለት እየጨመረ ይሄዳል። የተደባለቀውን ተደባልቋል ማለት እየጨመረ ይሄዳል። እየቀነሰ ይሄዳል ብለን እንዳታስቡ። በተሰሎንቄም በቤርያም ሁለት ነገሮችን ነው የምንመለከተው። አንደኛው የተቆጣ ሃይማኖተኛ አለ። በዚህ በኩል ደግሞ መንፈሱ የተበሳጨ አንድ ሰው አለ። እነዚህን እንዴት ማስታረቅ ይቻላል? ትክክል ያልሆነው ትክክል አይደለም። መበሳጨት ማለት እኮ ጸጉር መንቀል አይደለም። መበሳጨት ማለት እንደዚህ ራስን ማድማት አይደለም። መበሳጨት ማለት ደም ማፍሰስ አይደለም። መበሳጨት ማለት እውነትን ከውሸት መለየት ነው። መበሳጨት ማለት እውነትን መናገር ነው።